አወዛጋቢው የመገናኛ ብዙሃን አዋጅ ማሻሻያ በአንድ ተቃውሞና በአብላጫ ድምፅ ጸደቀ። ኮሎኔል ደመቀ ዘውዱን ጨምሮ የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች ወታደራዊ ስልጠና መውሰዳቸው ተገለጸ። የትግራይ ክልል በበኩሉ ተንኳሽ እርምጃዎች በአማራ ክልል በኩል ቀጥለዋል ሲል የፌዴራል መንግስቱን አሳስቧል። በአማራ ክልል አሁንም በሕይወት የመኖርና የመማር መብቶች በመንግስትና በታጣቂ ኃይሎች እየተጣሱ መቀጠላቸውን የኢትዮጵያ ሰብአዊ መብቶች ጉባኤ አሳስቧል። ኢሰመጉ እግዱ ከተነሳለት በኋላ የመጀመሪያ መግለጫውንም ሰጥቷል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን ወደ ሰዓቱ አበይት ዜናዎች እናልፋለን። አብራችሁን ቆዩ። አወዛጋቢው የመገናኛ ብዙሃን አዋጅ ማሻሻያ በአንድ ተቃውሞና በአብላጫ ድምፅ ጸደቀ። ስድስተኛው የሕዝብ ተወካዮች ምክር ቤት በአራተኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባው በዛሬው ዕለት ሁለት ረቂቅ አዋጆች ላይ ተወያይቶ አጽድቋል። ምክር ቤቱ በ25ኛ መደበኛው ስብሰባው ካጸደቃቸው አዋጆች መካከል የመገናኛ ብዙሃን አዋጅን ለማሻሻል የቀረበው ረቂቅ አዋጅ የመጀመሪያው ሲሆን ረቂቅ አዋጁን አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቱ አለነ ሪፖርትና የውሳኔ ሐሳብ አቅርበዋል። ምክር ቤቱን በቀረበው ረቂቅ አዋጅ ላይ በስፋት ከተወያየ በኋላ የመገናኛ ብዙሃን አዋጅን ለማሻሻል የቀረበውን ረቂቅ አዋጅ ቁጥር 1374/2017 አድርጎ በአንድ ተቃውሞና በአብላጫ ድምፅ አጽድቋል። በመቀጠልም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅን አስመልክቶ የውሃ መስኖና ቆላማ አካባቢዎችና አካባቢ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ወይዘሮ ፈቲያ አህመድ ሪፖርትና የውሳኔ ሐሳብን አቅርበዋል። ምክር ቤቱም በረቂቁ ላይ ውይይት ካደረገ በኋላ የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ አዋጅን አዋጅ ቁጥር 1375/2017 አድርጎ በሙሉ ድምፅ በማጽደቅ ጉባኤውን አጠናቋል። በአማራና ኦሮሚያ ክልሎች አሁንም በሕይወት የመኖርና የመማር መብቶች በመንግስትና በታጣቂ ኃይሎች እየተጣሱ መቀጠላቸውን የኢትዮጵያ ሰብአዊ መብቶች ጉባኤ አሳሰበ። ኢሰመጉ እግዱ ከተነሳለት በኋላ የመጀመሪያ መግለጫውን በሰብአዊ መብቶች ዙሪያም ይፋ አድርጓል። ከታህሳስ ወር አጋማሽ እስከ የካቲት ወር መጨረሻ 2017 ዓ.ም ገለልተኛ ባለመሆንና ኃላፊነት በጎደለው እንቅስቃሴ ውስጥ መገኘትን ጨምሮ በተለያዩ ምክንያቶች በሲቪል ማህበረሰብ ድርጅቶች ባለስልጣን እገዳ ተጥሎበት የቆየው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ከእገዳው መነሳት በኋላ የመጀመሪያ መግለጫውን ሰጥቷል። በአማራ ክልል የተወሰኑ አካባቢዎች ታጥቀው በሚንቀሳቀሱ ቡድኖች በሚደርሱ ጫናዎች የተነሳ ታዳጊዎችና ወጣት ተማሪዎች በነጻነት ትምህርታቸውን መከታተል የማይችሉበት ደረጃ ላይ የደረሱ መሆኑን ኢሰመጉ ትላንት ሚያዝያ 8 ቀን 2017 ዓ.ም ምሽት ባወጣው መግለጫም አስታውቋል። ከዚህ ጋር በተያያዘም በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ትምህርት ቤቶች መደበኛ ስራቸውን እንዲያቆሙ የሰጠሁትን ማስጠንቀቂያ አላከበራችሁም በሚል መጋቢት 11 ቀን 2017 ዓ.ም በአማራ ክልል ሰሜን ጎጃም ዞን መርአዊ ከተማ 5 መምህራን መገደላቸውን አረጋግጫለሁ ብሏል። በተጨማሪም በክልሉ በምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ የካቲት 13 ቀን 2017 ዓ.ም በተፈጸመ የአየር ላይ ጥቃት በተለይም ዕለቱ የገበያ ቀን በመሆኑ ምክንያት በርካታ ሰዎች የተገደሉና የአካል ጉዳት የደረሰባቸው መሆኑን ኢሰመጉ ገልጿል። በኦሮሚያ ክልል ሰሜን ሸዋ ዞን አካባቢ መነሻቸውን ከአማራ ክልል አድርገው ወደ አዲስ አበባ በሚያልፉ የሕዝብ ማመላለሻ ትራንስፖርቶች ላይ የሚፈጸመው እገታና ግድያ መቀጠሉን ያሳሰበው የሰብአዊ መብቶች ጉባኤው መጋቢት 27 ቀን 2017 ዓ.ም ከባህር ዳር ከተማ ተነስቶ ወደ አዲስ አበባ በመጓዝ ላይ በነበረ የሕዝብ ማመላለሻ ኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ ቱሉ ሚልኪ አካባቢ ከደረሰ በኋላ በአካባቢው የሚንቀሳቀሱ የታጠቁ ቡድኖች መኪናውን በማስቆም ብዛት ያላቸው ተሳፋሪዎችን ያገቱና የተወሰኑ ተሳፋሪዎችንም የገደሉ መሆኑን ሪፖርቱ አመላክቷል። በወቅቱም እገታው እንደተፈጸመ የመንግስት የጸጥታ አካላት ከቦታው ደርሰው በአጋቾች የተያዙትን ሰዎች ለማስለቀቅ ጥረት እንዳደረጉና የተወሰኑ ሰዎችን ማትረፍ እንደተቻለ እንዲሁም አሁንም በአጋቾች ላይ ክትትል እየተደረገ መሆኑን ኢሰመጉ ከማስረጃዎች መረዳት ችያለው ሲልም አስታውቋል። ኢሰመጉ በኦሮሚያና አማራ ክልሎች የተለያዩ ታጣቂ ቡድኖች የሚንቀሳቀሱ በመሆኑና
ከመንግስት የመከላከያና ሌሎች የጸጥታ አካላት ጋር ባለው የትጥቅ ትግል እንዲሁም መደበኛ ባልሆኑ አካሄዶች የማህበረሰቡ ደህንነት ማጣት እየተበራከተ ነው ሲል አሳስቧል። ኮሎኔል ደመቀ ዘውዱን ጨምሮ የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች ወታደራዊ ስልጠና መውሰዳቸው ተገለጸ። የትግራይ ክልል በበኩሉ ተንኳሽ እርምጃዎች በአማራ ክልል በኩል ቀጥለዋል ሲል የፌዴራል መንግስቱን አሳስቧል። የአማራ ክልል መንግስት ትላንት ሚያዝያ 8 ቀን 2017 ዓ.ም የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት ይጠበቅበታል በማለት የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች ወታደራዊ ስልጠና ወስደው ማጠናቀቃቸውን አስታውቋል። የክልሉ ኮሚኒኬሽን ቢሮ እንዳስታወቀው በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ወታደራዊ ስልጠና የወሰዱ መሪዎች ስልጠናቸውን አጠናቀው ተመርቀዋል ሲል ቃል በቃል ቢገልጽም የትግራይ ክልል መንግስት በአማራ ክልል ኮሚኒኬሽን እንዲሁም ዘገባውን ባሰራጨው የክልሉ ቴሌቪዥን ላይ ተቃውሞውን አሰምቷል። የአማራ ክልል ኮሚኒኬሽን ቢሮ መረጃ እንደሚያመለክተው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምለው፣ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱን ጨምሮ የዞኑ መካከለኛና ከፍተኛ አመራሮች ወታደራዊ ስልጠና ወስደዋል። ከቅርብ ጊዜያት ወዲህ በዞኑ የተከዜ ዘብ የተባለ ወታደራዊ ኃይል መሰልጠኑም ጭምር እየተገለጸ ሲሆን በሌሎችም ተያያዥ ጉዳዮች ላይ ሀሳባቸውን ለማድመጥ የዞኑ አስተዳዳሪ ወደ ሆኑት አቶ አሸተ ደምለው ሪፖርተር ያደረገው ተደጋጋሚ የስልክ ሙከራ ይህ ዘገባ እስከወጣበት ጊዜ ድረስ አልተሳካም። የአማራ ክልል ኮሚኒኬሽን ያጋራውን መረጃ ተከትሎም መግለጫ ያወጣው የትግራይ ክልል ኮሚኒኬሽን ቢሮ የአማራ ክልል ኮሚኒኬሽንና የአማራ ብሮድካስቲንግ ኮርፖሬሽን ሁመራን የአማራ ክልል የሚያደርግ አገላለጽ በመጠቀም ሆን ተብሎ ሁከት የማነሳሳትና የሕግ ጥሰት ፈጽመዋል ሲል ወቅሷል። ይህ ድርጊት ቀላል አይደለም፣ ነገር ግን ሆን ብለው የትግራይን ሕገ መንግስታዊ ክልል የአማራ ክልል አካል አድርገው የእስካሁኑ ስህተት ሳይበቃ አሁንም ደጋግመው እየቀጠሉበት ነው። ይህ ኃላፊነት የጎደለው ድርጊት ሕገ መንግስቱን የሚጻረርና የፕሪቶሪያ ስምምነትን በቀጥታ የሚጻረር በመሆኑ ተቀባይነት የሌለው ተግባር ነው፣ በአስቸኳይ መታረም አለበት በማለትም ነው የትግራይ ክልል ኮሚኒኬሽን ቢሮ የገለጸው። የክልሉ ኮሚኒኬሽን ቢሮ አክሎም የህዝብ ለህዝብ ትስስርን የሚበጥስና ሁከት የሚፈጥር አካሄድ ነው በማለት የገለጸው ሲሆን ይህንን በሚፈጽሙ አካላት ላይ የኢትዮጵያ መንግስት ህጋዊ እርምጃ ሊወስድ ይገባል በማለትም አሳስቧል። የአማራ ክልል ኮሚኒኬሽን የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች የወሰዱት ስልጠና በእውቀት ላይ ተመስርቶ ህዝቡን ለማገልገል እና የጸጥታ መዋቅሩን አደራጅቶ ለመደገፍ እንዲሁም ለመምራት የሚያግዝ ነው ብሏል። በትላንትናው ዕለት በተደረገው የሰልጣኞች ምረቃ ስነ ስርዓት ላይ ከሰልጣኞች መካከል እንደሆኑ የተገለጹት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊው ኮሎኔል ደመቀ ዘውዱ የተደራጀና የተቀናጀ ህዝብ ችግሮችን መቋቋምና ፈተናዎችን ማለፍ ስለሚችል ከላይ እስከታች ያለውን መሪ ወታደራዊ ሳይንስ አሰልጥኖ ማደራጀት አስፈላጊ ሆኖ ተገኝቷል ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ የሆኑት አቶ አሸተ ደምለውም በሐሳብና በብረት ትጥቅ መጠናከር የተከዜን አዳኝ ትውልድ ግብ ማሳካት ነው ማለታቸውን የአማራ ክልል ኮሚኒኬሽን ቢሮ መረጃ ያሳያል። እውነታችንን መላው የኢትዮጵያ ሕዝብ የሚረዳው ቢሆንም ማንነታችንን በኃይል ለመንጠቅ ለሚሞክር ኃይል ራሳችንን የመከላከል መብታችንን ለመጠቀም እንገደዳለን ሲሉም አስተዳዳሪው ተናግረዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በታይም መጽሔት የዓመቱ የዓለም 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ ተካተቱ። ታይም መጽሔት በየዓመቱ በተለያዩ ዘርፎች የዓመቱ ተጽዕኖ ፈጣሪ ናቸው የሚላቸውን 100 ሰዎች ስም ዝርዝር ይፋ የሚያደርግ ሲሆን የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም ለሁለተኛ ጊዜ ተካተውበታል። እንደ አውሮፓውያን አቆጣጠር በ2020 ሰዎች በእኩልነት የጤና አገልግሎት እንዲያገኙ ባበረከቱት አመራር የተነሳ የታይም መጽሔት የ100 ተጽዕኖ ፈጣሪዎች ዝርዝር ውስጥ ተካተው ነበር። ዶክተር ቴድሮስ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በዝርዝሩ ውስጥ በመካተቴ በምሰራበት የዓለም ጤና ድርጅት ውስጥ ለሚሰሩ ባልደረቦችም እውቅና ይሁን ሲሉ ገልጸዋል። በመጽሔቱ ላይ ስለ ዶክተር ቴድሮስ አድሃኖም ሐሳባቸውን ያጋሩት ዶክተር ላሪ ብሪሊያንት በበኩላቸው
ዶክተር ቴድሮስ የዓለም ጤና ድርጅት ኃላፊ ከሆኑ በኋላ የዓለማችንን የጤና አገልግሎት ሽፋን ቀይረውታል ብለዋል። የፈንጣጣ በሽታ ከዓለም ላይ እንዲጠፋ ቁልፍ አስተዋጽኦ ያደረጉት ዶክተር ላሪ የዓለም ጤና ድርጅት ኃላፊ ይህንን ማድረግ የቻሉት በበሳል አመራርና ሳይንሳዊ በሆነ የውሳኔ አሰጣጥ በመታገዝ ነው ሲሉም አሞካሽተዋቸዋል። ዶክተር ቴድሮስ ለዓለም ጤና ስጦታ ናቸው ያሉት ዶክተር ሌሪ የዓለም ጤና ድርጅትን ለመጀመሪያ ጊዜ የመሩ አፍሪካዊ መሪ፣ የመጀመሪያው ሕክምናን ያላጠኑ መሪ፣ ሚሊዮኖችን የገደለውን ዓለም አቀፍ ወረርሽኝ የተጋፈጡ የመጀመሪያው መሪ መሆናቸውንም አክለው ገልጸዋል። በተጨማሪም በ194 ሀገራት የሚገኙ ሰዎችን ጤና የመጠበቅ ኃላፊነት እየተወጡ ነው ሲሉ አሞካሽተዋቸዋል። ዶክተር ቴድሮስ አድሃኖም የዓለም ጤና ድርጅትን ለሁለተኛ ጊዜ በኃላፊነት በመምራት ላይ እንደሚገኙ ይታወቃል። ከዶክተር ቴድሮስ አድሃኖም በተጨማሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ ምክትላቸው ጄዲ ቫንስ፣ የሶሪያው መሪ አህመድ አልሻሪያ ከታይም የዓለም 100 ተጽዕኖ ፈጣሪዎች ውስጥ ተካተዋል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ ዜናዎች ያደመጣችኋቸው ነበሩ። ኢልያስ ክፍሌ አብሬያችሁ ቆይቻለሁ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ